አርዕስተ ዜና። በደቡብ ኢትዮጵያ ክልል በተጠናቀቀው በጀት ዓመት ከ32.4 ቢሊዮን ብር በላይ ገቢ ተሰበሰበ። በጋሞ ዞን የክረምት በጎ ፈቃድ አገልግሎት የመደገፍ እሴትን በሚያጠናክር መልኩም ተጠናክሮ መቀጠሉ ተገለጸ። ከውጭ አዲሱ የብሪታንያ ጠቅላይ ሚኒስትር ዩክሬንን መደገፍ እንደሚቀጥሉ አረጋገጡ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን፣ እንደምናላችሁ ክቡራን ተመልካቾቻችን። ከጋሞ ቴሌቪዥን ለሰዓቱ የመረጥናቸው ሰዓት ዜናዎች ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች ነው ተጀምሯል። በዜና ውጃችን የስፖርትና የቢዝነስ ዘገባዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳ ነኝ። ወደ አጫጭር ጉዳዮች ይሻገራለሁ። በደቡብ ኢትዮጵያ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ከ500 ሚሊዮን በላይ ችግኞች የሚተከሉ ሲሆን እስካሁን ከ260 ሚሊዮን በላይ ችግኞች መተከላቸውን የክልሉ ግብርና ቢሮ አስታወቀ። የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የተፈጥሮ ሀብት ዘርፍ ኃላፊ አቶ አንደኛ ሸኛለ ለአዲስ ዘመን ጋዜጣ እንደገለጹት በዘንድሮው የአረንጓዴ አሻራ መርሃ ግብር ከ500 ሚሊዮን በላይ ችግኞች ለመትከል ታቅዷል። እስካሁን ባለው ጊዜም ከ260 ሚሊዮን በላይ ችግኞች የተተከሉ ሲሆን በአረንጓዴ አሻራ መርሃ ግብር በክልሉ በሚገኙ በሁሉም ዞኖችና ወረዳዎች 2.7 ሚሊዮን ሕዝብ ንቅናቄው ላይ ቀጥተኛ ተሳታፊ እንደሚያደርግም ተጠቁሟል። በክልሉ ዘንድሮ በሚካሄደው የአንድ ጀንበር የችግኝ ተከላ መርሃ ግብር ላይ በ20 ሄክታር መሬት ከ69 ሚሊዮን በላይ ችግኞች እንደሚተከሉ የጠቀሱት አቶ አንደኛ ሽናለ የሚተከሉ ችግኞች የክልሉን መልካም ታሳቢ በማድረግ ይከናወናሉ ብለዋል። ከሚተከሉ ችግኞች መካከል ከ30 እስከ 35 በመቶ የደን ችግኞች እንዲሁም ቀሪው 60 በመቶ ለምግብና ለእንስሳ መኖነት የሚያገለግሉ ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬና የመኖ ችግኞች ናቸው። ባለፈው ዓመት የተተከሉ የፍራፍሬ ችግኞች 31 ሚሊዮን የነበሩ ሲሆኑ በዚህ ዓመት ወደ 55 ሚሊዮን ማደጉን አብራርተዋል። በተጠናቀቀው 2018 በጀት ዓመት በኢንዱስትሪ ፓርኮች ተመርተው ወደ ውጭ ከተላኩ ምርቶች 266.9 ሚሊዮን ዶላር ገቢ መገኘቱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀም። በኮርፖሬሽኑ የኮርፖሬት ኮሚኒኬሽን መምሪያ ኃላፊ ጳውሎስ በለጠ ለጋዜጣ ፕላስ እንደገለጹት በተጠናቀቀው በጀት ዓመት ኮርፖሬሽኑ በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ውስጥ ተመርተው ወደ ውጭ ሀገራት ከተላኩ ምርቶች 266.9 ሚሊዮን የአሜሪካን ዶላር ተገኝቷል። በበጀት ዓመቱ ከ750 ሚሊዮን ዶላር በላይ የመነሻ ካፒታል ያስመዘገቡ 166 አዳዲስ ባለሀብቶች ወደ ዘርፉ ተቀላቅለዋል። ከአዳዲሶቹ ኢንቨስትመንቶች መካከል 84 በመቶ በሀገር ውስጥ ባለሀብቶች፣ 10 በመቶ የውጭ ቀጥተኛ ኢንቨስትመንት ሲሆን 6 በመቶ የሀገር ውስጥና የውጭ ባለሀብቶች በጥምረት መሆኑን አብራርተዋል። የገቢዎች ሚኒስቴር በ2018 በጀት ዓመት ከ1.5 ትሪሊዮን ብር በላይ ገቢ መሰብሰቡን አስታወቀም። የገቢዎች ሚኒስትር አይናለም ንጉሴ በወቅቱ እንደገለጹት በ2018 በጀት ዓመት 1.28 ትሪሊዮን ብር ገቢ ለመሰብሰብ ቢታቀድም በግማሽ ዓመቱ አፈጻጸም እቅድ ወደ 1.5 ቢሊዮን ከፍ በማድረግ መከለሱን አስታውሰዋል። በዚህም በእቅዱ መሰረት በተሰራው ስራ 1.518 ትሪሊዮን ብር ገቢ በመሰብሰብ የእቅዱ 101.24 በመቶ ማሳካት መቻሉን አስረድተዋል። የሀገር ውስጥ ታክስ፣ የውጭ ንግድ፣ ቀረጥና ታክስ በበጀት ዓመቱ የተሰበሰቡ ገቢ የተገኘባቸው ዘርፎች መሆኑን አብራርተዋል። የበጀት ዓመቱ ገቢ ከ2017 በጀት ዓመት ጋርም ሲነጻጸር የ68.69 በመቶ እድገት ማሳየቱን ተመላክቷል። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን የሰዓቱን ዜና 42 ነው። ዜናዎቻችን እንደቀጠሉ ነው። ከዚህ በማስከተል በዝርዝር ወደምንመለከታቸው ጉዳዮች ይሻገራለሁ።
በደቡብ ኢትዮጵያ ክልል በተጠናቀቀው በጀት ዓመት ከ32.4 ቢሊዮን ብር በላይ ገቢ መሰብሰቡን የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። በ2019 በጀት ዓመት 48 ቢሊዮን ብር በላይ ገቢ ለመሰብሰብ መታቀዱም ተመላክቷል። ባልደረባችን ፍሬዋ አበበ በዚህ ጉዳይ ተጨማሪ ይዟል። እንከታተል። አስተማማኝ የገቢ አቅም ለዘላቂ ክልላዊ እድገት በሚል መሪ ቃል የደቡብ ኢትዮጵያ ክልል ገቢዎች ቢሮ የ2018 የበጀት ዓመት የገቢ አፈጻጸምና የ2019 የበጀት ዓመት እቅድ ላይ የሚመክር መድረክ በአርባ ምንጭ ከተማ አካሂዷል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በመድረኩ ባስተላለፉት መልእክት ገቢ ለሁሉም የልማት ስራዎች መሰረት መሆኑን ገልጸዋል። ባለፉት ዓመታት የገቢ አፈጻጸም እያደገ መምጣቱን ገልጸው በ2018 የበጀት ዓመት በቅንጅት በመሰራቱ ከ32.4 ቢሊዮን ብር በላይ መሰብሰብ መቻሉን ጠቁመዋል። አፈጻጸሙ የተሻለ ገቢ የመሰብሰብ አቅምና ጸጋ በክልሉ መኖሩን ያመላክታል ነው ያሉት። ኢኮኖሚው ከሚያመነጨው ሀብት ፊታዊ ገቢ መሰብሰብ እንደሚገባ ገልጸው የራስን የገቢ አቅም አሟጦ በመሰብሰብ ግዴታ ወጪዎችንና ፕሮጀክቶችን ፋይናንስ ማድረግ ይገባል ነው ያሉት። በ2019 የበጀት ዓመት 48 ቢሊዮን ብር በላይ ለመሰብሰብ መታቀዱን ርዕሰ መስተዳድሩ ጠቁመዋል። 2018 ላይ የታየው ጥንካሬ አስፍተን 2019 በአዲሱ በጀት ዓመት ቢያንስ በአንድ ወር ከ4.5 ቢሊዮን ብር በላይ መሰብሰብ በአመት ከ48 ቢሊዮን በላይ መሰብሰብ አለብን ብለን አቅደናል። አመታዊ እቅዳችን 48 ቢሊዮን አሁንም ከ15 ቢሊዮን ብር በታች ፖቴንሻል ቀንሰን ነው። ከዛ በላይ መሄድ እንችላለን። አቅም ያሳየው የኢንቨስትመንት መረት የኢንቨስትመንት እንቅስቃሴ በኢኮኖሚ ትራንዛክሽኖች የሚታዩ ብዙ መሰብሰብ የምንችላቸው ገቢዎች አሉ። ይህን ሐምሌ ወር ውስጥ 48ቱን ለማሟላት ሐምሌ ወር ከ4.5 ቢሊዮን ብር መሰብሰብ አለብን። ወራዊ የገቢ መሰብሰብ አቅማችን ሚኒመም እንደ ክልል 4.9 ቢሊዮን ብር መሰብሰብ፣ በየዞኑ በየመዋቅሩ በወር ምን ያክል ብንሰበስብ ነው ዓመታዊ የምናሳካው? በገቢው ዘርፍ ተግዳሮቶችን መቅረፍ፣ ግብር ከፋዩን ባለቤት ማድረግ፣ የገቢ መዋቅርን የሰው ሀብት ውጤታማነት ማሳደግ፣ ህጎችን ተፈጻሚነት ማረጋገጥ የገቢ ሴክተሩ ቁልፍ ተግባራት መሆናቸውን አመላክተዋል። በገቢ ሴክተር ወይም በገቢው ዘርፍ የሚታዩ እንቅፋት የሆኑ በአመለካከትም የተግባር ውስንነት ለይተን የምንፈታበት መድረኮችን በፍጥነት ማካሄድ አለብን። ባለቤት እናደርግ፣ ህዝቡን፣ ግብር ከፋዩንም፣ ምሁራንንም ሌሎችንም ባለቤት እናደርጋቸው። ፕሮጀክት ፋይናንስ የምናደርገው በውስጥ ገቢያችን ነው ብሎ ሰው እንዲያምን ማድረግ አለብን። የሚታይ አስተሳሰብ አንድነት እንፍጠር። ይህ መጀመሪያው ቁልፍ ተግባር። ሁለተኛ ቁልፍ ተግባር የገቢ መዋቅርን በሰው ኃይል ውጤታማ ማድረግ ላይ የመንግስት መዋቅሩ ኢንቨስት ያደርጋል። ይህን እናስተካክላለን። ምርታማ፣ ጠንካራ፣ ውጤታማ የሆኑ የገቢ መዋቅር እዚህ ላይ ወጣቶች ከዩኒቨርሲቲ ተመርቀው ያሉ ወጣቶችን መልምለን አሰልጥነን ማሰማራት አለብን። የገቢ ሰብሳቢ መስሪያ ቤት መስሪያ ቦታና የሚሰራቸው መስሪያ ቁሳቁሶችን ሎጂስቲክስ በተመለከተ ልሟላ ይገባል። ቢሮዎች፣ ተቋማት፣ ጽህፈት ቤት ምን ይመስላል? የሥራ ቦታ ዘመናዊ ዲጂታላይዝ እናድርግ እያልን እንዴት ነው ፋይሊንግ ሲስተማችን? አራተኛው በአሰራር ስራ ሂደት ውስጥ በርካታ አዋጆችና ህጎች አውጥተናል። የህጎች ተፈጻሚነትና ተግባራዊነትን ኦዲት አድርገን ማነቆ የሆኑ ጉዳዮችን ሊፈቱ ይገባሉ። አዋጅ ይወጣል፣ ደንብ ይወጣል፣ መመሪያ ይዘጋጃል። ማን ነው
ተግባራዊ ያደረገ ያለው በትግበራ ሂደት ላይ የገጠመ ችግር ምንድነው? የታክስ መሰረት ማስፋት፣ የታክስ ምጣኔ መጨመር፣ ሌሎችን ያልታዩ የገቢ ምንጮችን ማጥናት ብለን አዋጅ ወጥቷል። ተከትሎ ደንብ ተዘጋጅቶ ወጥቷል። መመሪያዎች ወርደዋል። በእኛ ኦዲትና ኢንስፔክሽን በበርካታ መዋቅር አዋጁንም ደንቡንም የማያውቁ ያልደረሳቸው በእጃቸው የሌለ ግን ደግሞ በተለምዶ በልምድ የሚሰሩ የሚያስፈጽሙ ሰራተኞችና አመራሮች አሉ። እንፈትሽ፣ ፈጥነን ማስተካከል ያለብንን እናስተካክላለን። የክልሉ ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ ሀገራዊ ለውጡን ተከትሎ ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ በተከናወኑ ተግባራት በየመስኩ ያሉ እምቅ ጸጋዎችና የልማት አቅሞች መግለጥ መቻሉን ገልጸዋል። በራስ አቅም ማደግና መበልጸግ የሀገራዊ ለውጡ ዋነኛ አጀንዳ መሆኑን አመላክተው በዚህም በገቢው ዘርፍ ባለፉት ዓመታት ተጨባጭ ውጤቶች ማስመዝገብ ተችሏል ነው ያሉት። ከምስረታው አንስቶ ክልላዊ ወጪን ለመሸፈን የሚያስችል የገቢ አቅም ለመፍጠር በተከናወኑ ተግባራት ባለፉት 3 ዓመታት በየዓመቱ ከ7 ቢሊዮን ብር በላይ እድገት ማስመዝገብ መቻሉን ወይዘሮ አለምነሽ አብራርተዋል። በ2018 የበጀት ዓመት ከ32.4 ቢሊዮን ብር በላይ ገቢ ለመሰብሰብ የታቀደውን 100% ማሳካት መቻሉን ገልጸው ለዚህ ስኬት አስተዋጽኦ ያበረከቱ አካላትንም አመስግነዋል። እንደ ክልል በአዲስ መልክ በተደራጀንበት በ2016 በጀት ዓመት ከህዝብ ለሚነሱ የልማት ጥያቄዎች ተገቢው ምላሽ ለመስጠት የሚያስችልና ክልላዊ ወጪን 75% ለመሸፈን የሚያስችል የገቢ አቅም ለመፍጠር 19 ቢሊዮን ብር ገቢ የመሰብሰብ እቅድ ይዘን ከተነሳንበት ጊዜ ጀምሮ በገቢ እቅድ አፈጻጸማችን ላይ ባለፉት 3 ዓመታት በየዓመቱ 7.4 ቢሊዮን ብር እድገት ማስመዝገብ ችለናል። በበርካታ ስኬቶች ባጠናቀቅ ነው በ2018 በጀት ዓመት 32.4 ቢሊዮን ብር ገቢ ለማሰባሰብ እቅድ ይዘን ከ32.4 ቢሊዮን ብር ገቢ መሰብሰብ ችለናል። የተፈጠሩ የኢኮኖሚ እንቅስቃሴዎች የሚያመነጩትን የገቢ አቅም መሰብሰብ የሚያስችሉ የህግና የአሰራር ስርዓቶችን የማሻሻልና ተግባራዊ የማድረግ ስራዎች በገቢው ዘርፍ ለተመዘገበው ስኬት መነሻ መሆኑን ጠቅሰዋል። በተቋማዊ ሪፎርም ስራዎች የሰው ኃይሉን መልሶ የማደራጀት ተግባራት የገቢ አወሳሰንና አሰባሰብ ሂደትን ከሰው ንክኪ የጸዳ ለማድረግና የገቢ ተቋማትን አቅም ለመገንባት የተከናወኑ ተግባራት ለገቢው አፈጻጸም ስኬታማነት አስተዋጽኦ ማበርከታቸውና ያብራሩት። በ2019 የበጀት ዓመትም ክልላዊ ወጪን 75% ከገቢ ለመሸፈን ትኩረት ተሰጥቶ እንደሚሰራ ኃላፊው አመላክተዋል። በተጨባጭ ለተመዘገቡ የገቢ አፈጻጸም ውጤቶች እንደ ገቢ ተቋም ጉልህ አስተዋጽኦ ያላቸው በርካታ ተግባራቶች ተከናውነዋል። ከነዚህም በመሰረታዊነት ሊነሱ ከሚገባቸው ተግባራት አንዱና እንደ ሀገር ለኢኮኖሚው እንቅስቃሴና ለገቢ ዘርፉ የተሰጠውን ትኩረት መነሻ አድርጎ በየአካባቢው የተፈጠረው የኢኮኖሚ እንቅስቃሴዎች የሚያመነጩት የገቢ አቅም መሰብሰብ የሚያስችሉ ህግና የአሰራር ስርዓቶችን የማሻሻልና ተግባራዊ የማድረግ ስራዎች ተጠቃሽ ናቸው። በሌላ በኩል ተቋማዊ የመፈጸም አቅማችንን ከመሰረቱ ለመቀየር እንዲቻል በክቡር ርዕሰ መስተዳድር የተቀመጡ አቅጣጫዎችን መሰረት አድርገን ያከናወነው ተቋማዊ ሪፎርም በተለይ የሰው ኃይሉን መልሶ የማደራጀት ስራችን የሰው ኃይል ምርታማነትን በማሳደግና ብልሹ አሰራርን በመቀነስ ለተቋማዊ ግብ ስኬቶቻችን ጉልህ ሚና አበርክተዋል። የገቢ አሰባሰብና አወሳሰንና አሰባሰብ ሂደቱን ከሰው ንክክ በጸዳ ጤናማና ዘመናዊ ለማድረግ በክልላችን በሚገኙ የአገልግሎት ማዕከላት የቴክኖሎጂ ተደራሽነትና አጠቃቀምን በማሳደግ ፍትሐዊና ውጤታማ የገቢ አሰባሰብ ስርዓት ለመገንባት ያደረግናቸው ጥረቶች ለተመዘገበው የገቢ አፈጻጸም ውጤቶች ድርሻቸው ከፍተኛ ነበር። በክልላችን በየደረጃው በሚገኙ የገቢ ተቋማት ተቀራራቢ የመፈጸም አቅምን መገንባት በየዘርፉ የተሰጡ የአቅም ግንባታ ስልጠናዎችና ተከታታይ የክትትልና ድጋፍ ስራዎች ላስቀመጥናቸው ግቦች መሳካት የጎላ አበርክቶ ነበራቸው። በመድረኩም የ2018 አፈጻጸምና የ2019 ዓ.ም የገቢ እቅድ ቀርቦ ውይይትም ተካሂዶበታል። ከተሞች ከሌሎች መዋቅሮች በተለየ ሁኔታ ከፍተኛ የንግድ እንቅስቃሴ እንዳላቸው ይታወቃል።
ከፍተኛ የሆነ የቢዝነስ ሞቢሊቲ አለ። ይሄንን ግን ወደ ውጤት ለመቀየር እንዲያስችል በጣም ከፍተኛ የሆነ ስራ ይፈልጋል። ምናልባት ከሌሎች መዋቅሮች የከተሞችን የሚለየው 85% እና ከዛ በላይ የሚሆነውን ገቢ በጥረት ነው የሚያገኙት። በጣም በከፍተኛ ሆነ ድካምና ልፋት ነው የሚገኘውና ብዙ ጊዜ የገቢ ተቋም ችግር ውስጣዊም ውጫዊም ይሆናል። ውስጣዊም ውጫዊም ነው። በተለይ ክልሉ ያከናወነው ሪፎርምና አንዳንድ ድጋፎች ውስጣዊ ችግሮቻችንን በሚገባ እንድንወጣ በጣም አግዞናል። ዘንድሮ እኔ በእውነት ከልብ ነው የማመሰግነው። በአጋጣሚ ወደ ተቋሙ ሲቀላቀል የሪፎርም ስራም ጭምር እንዳግዝ ሆኖ የገባው ከመሆኑ አንፃር በጣም ሪፎርሙ በጣም ጠቅሞናል በብዙ አግባብ። ኢኮኖሚያችን አመት ከአመት እየጨመረ ነው የሚሄደው። የህዝብ ፍላጎትም በዛው ልክ እየጨመረ ነው የሚሄደው። የልማት ጥያቄ ደግሞ መልስ ለመስጠት ከተፈለገ ገቢን በደንብ አድርጎ ደግፈው ወደ ገንዘብ መቀየር ያስፈልጋል። ተቋሙም ሲታይ ከመረጃ አደረጃጀት ጀምሮ እጅግ በጣም የሚያሳፍር ነው በእውነት። መዝገብ ቤት ያለው ፋይሎች ያሉበት አይታወቅም። ኦዲት ለማድረግ ሲኬድ እያንዳንዱን የንግዱ ማህበረሰብ ፋይል ለማግኘት ፈተና የነበረበት ነው። ስለዚህ ከቢሮ አደረጃጀት ጀምሮ ወደ ሲስተም ከመቀየር ጀምሮ አሁን በክፍለ ከተሞች የተጀመሩትንም ከዋናውም ጀምሮ የተጀመሩትን የበለጠ ማጠናከር ያስፈልጋል። ምክንያቱም ተቋሙ ራሱ ገንዘብ አመንጪ ነው። ገንዘብ አመንጪ እስከሆነ ድረስ ደግሞ የበለጠ ትኩረት ገንዘብ የሚሰጥን ተቋም እንግዲህ ከመደገፍ የዘለለ ምን ይደገፋል እንደ ከተማ የሚለውን በደንብ ለይቶ የህዝብ ጥያቄዎችን መልስ ለመስጠት በደንብ መስራት አለ። በባለፉት 1 ዓመታት የተሻለ ገቢ መሰብሰብ እንድንችል የክልሉ ገቢ ቢሮ በቅርበት እስከታች ድረስ በመውረድ በባለሙያዎችም የነበሩ እንዲሁም ደግሞ በአመራርም እስከታችም ባለው በገቢ አመራር የነበሩ ክፍተቶችን ለማረም የሄደበት ሂደት እኛ በራሳችን ያንን አቅም ኖሮም ቢሆን ኖሮ ምን አክል የበለጠ ገቢ መሰብሰብ እንችል ነበር የሚለውን ነገር ማየት እንድንችል አድርጎናል ማለት ነው። ስለዚህ ይህ በገቢ ቢሮ የተጀመረው የድጋፍና የክትትል ስርዓት ሪሊ ቀጣይ በደንብ አድርገን አቅም ፈጥረን እንድንወጣ የሚያደርግ በመሆኑ በቀጣይም በተጀመረው ልክ መቀጠል አለበት የሚል እምነት ነው ያለኝ። ቢሮው ከመዋቅሮች ጋር የግብ ስምምነትም ተፈራርሟል። በመድረኩ ማጠቃለያ የደቡብ ኢትዮጵያ ክልል ገቢዎች ቢሮ የ2018 የበጀት ዓመት የገቢ አፈጻጸም ላይ የላቀ የገቢ አፈጻጸም ያሳዩ መዋቅሮች እውቅና በመስጠት ነው የተጠናቀቀው። መዋቅሮቹ በገቢ አሰባሰብ፣ በሰው ኃይል አወቃቀርና በቴክኖሎጂ አጠቃቀም የተመዘኑ ሲሆን ለተቋማት ገቢ አሰባሰብና ለተቀመጡ ግቦች እንዲሳኩ አስተዋጽኦ ያበረከቱ ባለሙያዎችም እውቅና ተሰጥቷቸዋል። ከዲጂፖሊ ከተሞች የድላ ከተማ አስተዳደር ገቢዎች መምሪያ በተቀመጠው መመዘኛ መሰረት የላቀ ውጤት በማስመዝገብ እውቅናና የቁሳቁስ ሽልማት አግኝቷል። በገቢ አፈጻጸም የላቀ ውጤት በማምጣት የጋሞ ዞንና አሪ ዞን ተመሳሳይ ውጤት በማምጣት አንደኛ በመውጣት የእውቅናና የቁሳቁስ ሽልማት ተቀብለዋል። የወላይታና ደቡብ ኦሞ ዞኖች ተመሳሳይ ውጤት በማምጣትም ሁለተኛ ደረጃን አግኝተዋል። ኮንሶና ጌዴኦ ዞኖች ሶስተኛ ደረጃን ይዘው ሲያጠናቅቁ በገቢዎች ዘርፍ ለተመዘገበው ውጤት አስተዋጽኦ ላበረከቱ ባለሙያዎች የገንዘብና እውቅና ሰርተፍኬት ተበርክቶላቸዋል። በዞኑ የክረምት ወራት በጎ ፈቃድ አገልግሎት የመደገፍ እሴትን በሚያጠናክር መልኩ ተጠናክሮ መቀጠሉን የጋሞ ዞን አስተዳዳሪ ልዩ አማካሪ አቶ ተስፋ ጽዮን ዘነበ ገለጹ። በዞኑ አርባ ምንጭ ዙሪያ ወረዳ የአቅመ ደካማ ቤት የማደስና ሌሎች የበጎ አገልግሎት ተግባራት ተከናውነዋል። ለደፋሮ ዳሾሌ ዘገባ ሲራክስ አለ። የጋሞ ዞን አስተዳደር ልዩ አማካሪ አቶ ተስፋ ጽዮን ዘነበ የወጣቶች የክረምት በጎ ስራ ወጣቶች ሀገራዊ ኃላፊነታቸውን የሚወጡበትና ተጠናክሮ ሊቀጥል የሚገባ ተግባር መሆኑን ተናግረዋል። ወጣቶች የሚያከናውኑት የክረምት በጎ ፈቃድ አገልግሎት ህብረተሰቡንና መንግስትን ተጠቃሚ የሚያደርግና ምቹ አካባቢን ለትውልድ ለማሻገር የሚያስችል ነው ያሉት አቶ ተስፋ ጽዮን ዘነበ ወጣቶቹ የምግብ ዋስትናን ለማረጋገጥ የሚደረገውን ርብርብ ለመደገፍ የሚያበረክቱት አስተዋጽኦ የሚበረታታ መሆኑን አስገንዝበዋል። የክረምት በጎ ስራ አንዱ የሆነው የቤት ግንባታ ስራ ነው። ወጣቱ በራሱ መነሳሳት ሀብት በማሰባሰብ ለግንባታ የሚሆኑ ቁሳቁሶችን በማሰባሰብ በጋራ በመሆን አቅመ ደካማ የሆኑ ቤተሰቦችን እየደገፈ ያለ መሆኑን አይተናል። አንዱ ተግባራዊ የሆነ ያለው የቤት ግንባታ ነው። ይህ ግንባታ በርካታ ትምህርትና ልምምድን በወጣቱ ዘንድ የሚያተርፍ ነው። አብሮ መስራት የሚለውን ነገር እንደ አገር የሚሰሩ ስራዎችን በትኩረት እንዲሰራ ለማድረግ የሚያግዝ ኃላፊነትን መሸከም ለማመድ
እድልም የሚሰጥላቸው እንደመሆኑ መጠን ወጣቱ በትኩረት ይህን እየሰራ ያለው ስራ ተጠናክሮ ሊቀጥል በሌሎችም አካባቢዎች እንደ ዞን የሚሰሩ ስራዎች ከዚህ አኳያ ትልቅ ትርጉም ያላቸውና በዞን ውስጥ ያለውን ማህበረሰብ ከክረምቱ ተግባራት ጋር ተያይዞ በንቃት ተሳትፎ እንዲያደርግ የሚሰሩ ስራዎች አሉ። እንደ ሀገር የታወጀው በራስ አቅም የሰብአዊ ድጋፍ በሚል ንቅናቄ ተጀምሮ የሚሰሩ ስራዎች በዙሪያ በአርባ ምንጭ ዙሪያ ወረዳ ላይ ከሚሰሩ ስራዎችም ሌላ በክረምቱ ላይ ትኩረት ሰጥተው የሚሰሩ ስራዎች ናቸው። ይሄ ማለት ምንም አይነት ድጋፍ እርዳታ ከውጭ የሚመጣ አይኖርም። የትኛውንም ችግር ሰው ሰራሽ ሆነ ድንገተኛ ተፈጥሯዊ አደጋዎች በራስ አቅም የመቋቋም ልምድንና ተግባራትን አጠናክሮ መሄድ የሚገባ እንደሆነ የሚያሳይ ነው። የአርባ ምንጭ ዙሪያ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ተመስገን ተሾመ እንደ ወረዳ የክረምት በጎ ፈቃድ አገልግሎት በብዙ ዘርፍ እየተሰራ መሆኑን ገልጸው በትምህርት ቤቶች ደረጃ ማሻሻል፣ በአረንጓዴ አሻራ መርሃ ግብር፣ በደም ልገሳና የገቢ ንቅናቄን ጨምሮ በሌሎችም በነቂስ ወጥተው እየተሳተፉ መሆናቸውን ገልጸዋል። የአቅመ ደካማዎችን ቤት በማደስና ገንዘብ በማሰባሰብ በርካታ የበጎ ስራዎችን እየሰሩ መሆኑን የተናገሩት ኃላፊው የወጣቶች የክረምት በጎ ፈቃድ አገልግሎት ማህበረሰቡ የሚያበረክተው አስተዋጽኦ የላቀ ከመሆኑም በላይ ወጣቶች በነገይቱ ኢትዮጵያ ግንባታ ላይ አሻራቸውን የሚያኖሩበት በመሆኑ ተጠናክሮ ሊቀጥል እንደሚገባ ጠቁመዋል። ዘንድሮ በ20 የስምሪት መስኮች ላይ እንግዲህ በስፋት እየሰራን ነው የምንገኘው። እንደ ቀበሌም ዛሬ እዚህ ላንቴ ቀበሌ ላይ ስንመለከት አንዱም የስምሪት መስክ የሆነው የቤት አቅመ ደካማ የሆኑ ሰዎች ቤት እድሳት ማድረግ ጥገና ማድረግ ነው። ከዚህ አንጻር የአቅመ ደካማ አባት ቤት አሁን ግንባታ እየተካሄደ ነው የሚገኘው። ሌላው የስምሪት መስክ ጤና ጋር ተያይዞ ያለው ነው። እሱም የደም ልገሳ ፕሮግራም ነው። ላንቴ ላይም ደም ልገሳ ፕሮግራም እንደዚሁ እየተካሄደ ነው የሚገኘው። ከጤና እንደዚሁም ደግሞ ዛሬ ወደ ጫኖ ሚሌ ጤና ጣቢያ ላይ ከጤና ጋር ተያይዞ በርካታ የሆኑ ድጋፎች በተለይ በወጣቱ በኩል እየተደረጉ ነው የሚገኙት። አንደኛው የጤና ትምህርት ከመስጠት አንጻር በተለይ ከኤችአይቪ ጋር ተያይዞ ከኤችአይቪ ኤድስን መከላከል ጋር ተያይዞ ትምህርቶች እየተሰጡ ያሉበት ሁኔታ ነበረ። ሌላው ደግሞ በተለይ ለወላድ እናቶች እንደዚሁ ደግሞ ለህፃናቶች የዳይፐር ድጋፍም እየተደረገበት አይነት ሁኔታ ነው ያለው። ትልቁና ዋናው ደግሞ የስምሪት መስክ የሆነው በተለይ ከግብርና ጋር ተያይዞ በተለይ አረንጓዴ አሻራ ነው። በቅርብ ጊዜ እዚሁም ክልላዊ አረንጓዴ አሻራውም ማስጀመሪያ ፕሮግራም እዚሁ ወቸሎ ላንቴ ቀበሌ ነበረ። ከዚህ አንጻርም ወጣቱን በነቂስ ወጥቶ እንደዚሁ ችግኝ ተከላ ያደረገበት ሁኔታ ነበረ። ገቢ ንቅናቄ ነበረና በዚህ ላይም ወጣቱ እጅግ በጣም በነቂስ ተሳትፎ የገቢ ንቅናቄውን ውጤታማ በሆነ መልኩ ከ100% በላይ ያሳካበት ሁኔታ ነው ያለው። ሌላው ትምህርት ላይ እንደዚሁ ደግሞ በተለይ ትምህርት ማጠናከሪያ ላይ ትኩረት ተደርጎ አሁን በወጣቱ እየተሰራ ያለበት ሁኔታ አለ። በተለይ ትምህርት ቤቶች አካባቢ ላይ ተማሪዎቹ የክረምት ትምህርት እንዲማሩ ከማድረግ አንጻር ከዩኒቨርሲቲ የመጡት የአካባቢ ተወላጅ ተማሪዎቹ ታች ያሉትን ልጆቹንም ደግሞ እንዲያስተምሩ ማጠናከሪያ ትምህርትም እንዲሰጡ ከማድረግ አንጻር እየተሰራ ያለው በጣም ውጤታማ ነው ብሎ መውሰድ ይቻላል። ሌላው በተለይ በትምህርት ቤት አካባቢ ላይ እንግዲህ ለቀጣይ ለ2019 ትምህርት ቤቶችን ዝግጁ ከማድረግ አንጻር የተሰባበሩ ወንበሮችን ከመጠገን አንጻር አንዳንድ የጎደሉ ነገሮችን ከማየት አንጻር ቀዳዳዎች አንዳንድ ቤቶች የተበላሹትን ከመጠገን አንጻር ትምህርት ቤቶች አካባቢ ላይ የእግር ኳስ ሜዳ መጫወቻ ሜዳዎችን በሳር የተወረሩትንም እነዚሁ ደግሞ ከማጽራት አንጻር ግቢ ከማጽራት አንጻር በጣም ጥሩ እየተሰራ ነው የሚገኘው ማለት ነው። በአጠቃላይ ግን በ20 የስምሪት መስኮቹ በ20 ቀበሌ በተለይ ይሄ ንቅናቄ በእጅጉ ውጤታማ ተሆኖ እየተሰራ ያለበት ሁኔታ ነው ያለው። አሁን በአርባ ምንጭ ዙሪያ ወረዳ በጫኖ ሚሌ ጤና ጣቢያ የወጣቶች ክረምት በጎ ፈቃድ አገልግሎት ተጠቃሚ የሆኑት ወይዘሮ አስቴር አዶና ወይዘሮ ተዋበች ታደሰ ከዚህ ቀደም ለመታከም መቸገራቸውን ገልጸው አሁን በተደረገላቸው ድጋፍ ነፃ ሕክምና በማግኘታቸው መደሰታቸውን ገልጸዋል። ወይዘሮ ታደለች ተረፈ የተባሉ እናትም በወጣቶች በጎ ፈቃድ አገልግሎት ድጋፍ በማግኘታቸው መደሰታቸውን ተናግረዋል። ሌላኛው አስተያየት ሰጪ
አቶ በድሉ ማቴዎስ መኖሪያ ቤታቸው ወድቆ መቆየቱን ገልጸው አሁን በመሰራቱ ደስተኛ መሆናቸውን ተናግረዋል። በጣም ተቸግረን ነው ያለነው። በጣም ተቸግረን ነው ያለነው። ያንን ያው የቀበሌው ኃላፊም ያውቃል። እኔም በሽተኛ ነኝ። ምንም በፊት የጉልበት ስራ ነው የምሰራው። ታመምኩ። ከዛ በኋላ በቃ በሽተኛ ሆኜ ቀረሁ። ከዛ በቃ ሰው ጋር እየተጠጋው ይረዱኛል ሰዎች። በቃ በዛ ዝም ብዬ የሚበላውን አገኛለሁ ከሰው ላይ ጠጋ እያልኩ አገኛለሁ። በጣም ደስ ብሎኛል። አስበው እኔ ጋር መጥተው በቃ ወደዛ ወደዚህ ብለው ተባብረው ለፍተው እየሰሩ ናቸው እና በዛ ውስጤ በጣም ደስ ብሎኝ ነው ያለው። ደስታ ላይ ነኝ። ደም ሲለግሱ ያገኘናቸው የኦቾሎ ላንቴ ቀበሌ ነዋሪ አቶ በረከት ቤሳና አቶ በቀለ በየነ ደም በመለገስ በእናቶችና ህፃናት ላይ የሚደርስ ሞትን መቀነስ የዜግነት ኃላፊነታቸው መሆኑን ገልጸዋል። የገረሴ ቴክኒክና ሙያ ትምህርትና ስልጠና ኮሌጅ በመደበኛና አጫጭር ኮርሶች የሚሰጠውን ስልጠና አጠናክሮ እንደሚቀጥል አስታወቀም። ኮሌጁ ለ2019 የትምህርት ዘመን ዝግጅት ማድረጉም አስታውቋል። የአምላክነሽ ተረፈ ተጨማሪ አላት። የገረሴ ቴክኒክና ሙያ ትምህርት ስልጠና ኮሌጅ ዲን አቶ አካሉ አባ እንደገለጹት ኮሌጁ በ2014 ዓ.ም ወደ ስራ የገባ ሲሆን በመደበኛና አጫጭር ኮርሶች ሰልጣኞችን ሲያበቃ መቆየቱን አስታውሰዋል። ገረሴ ቴክኒክና ሙያ ትምህርትና ስልጠና የተመሰረተው 2014 ላይ ነው። የተመሰረተው ሲመሰረት ሁለት ሙያዎችን ነው የተፈቀደው። ሜካኒክስ እና ስትራክቸራል ኮንስትራክሽን ወርክ ነው ስልጠና የጀመርነው። ከዛ ያው እስከ ዛሬ ስልጠና እየሰጠን ቆይተናል። እየሰጠን ሁለቱንም ሙያዎችን እየሰጠን ባለንበት ከኋላ ደግሞ 3 ሙያዎች ተጨምረዋል። እነሱ ሙያዎችም ያው ጋርመንት፣ አይሲቲ እና ፕላምቢንግ ሙያዎች ተጨምሮ በአጠቃላይ በ5 ሙያዎች ስልጠና እየሰጠን እንገኛለን። የኮሌጁ በከተማው መገኘት ተማሪዎችን ከእንግልት ወላጆችንም ካልተገባ ወጪ መታደግ የቻለ ነው። በኮሌጁ የሰለጠኑ ተማሪዎች የስራ ዕድል ተጠቃሚ ከመሆናቸውን ባሻገር ለማህበረሰቡ አገልግሎት እየሰጡም እንደሚገኙ አቶ አካሉ ተናግረዋል። ከዚህ በፊት ያው በአጭርም እስከ ደረጃ 2 ሰልጥነው ወረቀት ወስዶ በማህበርም ተደራጅተው ስራ እየሰሩ ያሉ ሰልጣኞች አሉ። ወደ 25 የሚያክሉ ሰልጣኞች ሰልጥና ወጥተው በኮብልም በተለያየ ማህበራት ተደራጅተው ስራ ላይ ናቸውና የቀረው ወደ አሁን እኛ እጅ ላይ ወደ 86 ተማሪዎች አሉ። ዘንድሮ ያው እነሱን እናስመርቃለን ብለን ያው ዝግጅት ያደርገን ያለንበት ሁኔታ ነው ያለው። በቂ አሰልጣኝ መምህራን አሉ። እኛ ጋር ያሉ አሰልጣኝ መምህራን አሉ። ሰልጣኞቹ መጥተው እዚህ በጣም ያው እድል ነው ባይዘው ጊዜ አካባቢ ላይ ህብረተሰቡ እንዳይጉላላ ሌላ ቦታ ሄደው እንዳይቸገር እዚህ ቅርበት ያለው ነገር ህብረተሰቡ መጠቀም አለበት። ከዚህም በፊት የነበሩ ማነቆዎች ሁሉ ያው የተፈቱ ነው። ለሞስት ተፈተዋል። 2019 ላይ ያው እነዚህ ሙሉ በሙሉ ተፈተው በሙሉ አቅም ተቋሙ ያው ስልጠና ይሰጣል የሚል እምነት ነው አለኝ። እስካሁንም በተለያዩ የሙያ መስኮች ሰልጣኞችን ማፍራታቸውን የሚገልጹት የኮሌጁ ዲን በ2019 የትምህርት ዘመን ሰልጣኞችን ተቀብሎ ለማሰልጠን ዝግጅት መጠናቀቁንም አስረድተዋል። ከዚህም በኋላ ስልጠና ለመስጠት ለሰዎቹ መጥተው ማህበረሰቡ ስልጠናውን ለመውሰድ ምቹ ግራውንድ አለ። ለስልጠና ደግሞ ያው ዝግጁ ነን። እኛ ያሉ ሞላ ጎደል ያው ማቴሪያሎች ያው በርካታ ማቴሪያሎች ቢያስፈልጉም በቂ የሚሆኑ ለስልጠናውን የሚያስፈልጉ ማቴሪያሎች አሉ። የንግድ ስርዓቱን በቴክኖሎጂ ማገዝ ቀልጣፋ ግብይትን ለማከናወን ሚናው የላቀ መሆኑ ተጠቆመ። በአርባ ምንጭ ከተማ በዲጂታል ማርኬቲንግ እና በኢ-ኮመርስ ስልጠና ትኩረት ያደረገ ስልጠና ለንግዱ ማህበረሰብ አባላት ተሰጥቷል። ባልደረባችን ፋሲካ ጸጋይ በዚህ ጉዳይ ተጨማሪ ይዛለች። እንከታተል።
የደቡብ ኢትዮጵያ ክልል ንግድና ዘርፍ ማህበራት ምክር ቤት ከኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ጋር በመተባበር በአርባ ምንጭ ከተማ ለንግዱ ማህበረሰብ በዲጂታል ማርኬቲንግና ኢኮመርስ ስልጠና ተሰጥቷል። የንግዱ ማህበረሰብ የዘመነና ወቅቱ በሚፈልገው የቴክኖሎጂ ስርዓት ንግዱን ለማስኬድ አባላቱን በክህሎት ማብቃት ወሳኝ መሆኑን ሰልጣኞች ተናግረዋል። ከጊዜው ጋር የዘመኑ የንግድ ማህበረሰቦችን መፍጠር በዘርፉ ውጤታማ እንደሚያደርጋቸው ነው የገለጹት። መሰል ስልጠናዎች ሊጠናከሩ እንደሚገባ የገለጹት ሰልጣኞች ያገኙትን ክህሎት ወደ ተግባር ለመቀየር መዘጋጀታቸውን ተናግረዋል። ብንሰራበትም እንደ ማርኬት ብንሰራበትም ፈርዘር ገፍተን የምንሄድበት ወይ ደግሞ ሀውቱ እንዴት ነው በደንብ ስኬታማ ልንሆን የምንችልበት የሚለውንም ጠልቀን የምናውቅበት መንገድ አልነበረም። ከዚህ ስልጠና በኋላ ግን ሁላችንም ያንን ይዘን የምንወጣ ይመስለኛል። በምን አይነት መንገድ ብንሄድ በምን አይነት ብልሃት ብንጠቀመው ሶሻል ሚዲያውንም ይሁን ሌላውን ሚዲያ ኤሌክትሮኒክ ሚዲያውን በምን አይነት መንገድ ብንጠቀመው ሞር ውጤታማ እንሆናለን። ነገስ ምን አይነት ነገር ይገጥመናል? የሚቀጥለው ዘመን ከዲጂታል ማርኬቱ ጋር ሞር የሚያስተሳስረን ስለሆነ እዛ ውስጥ እንዴት መግባት እንችላለን የሚለውን በደንብ ግንዛቤ ያስጨብጦናል ብዬ አስባለሁ። እኔ በበኩሌ ከዚህ በፊት ከለመድኳቸው አይነት ትሬኒንጎች ትንሽ ለየት ያለ ነው። ብዙም ሳይከብደን እየተግባባን ፕራክቲካል ሞር ፕራክቲካልም ስላለው ቲዮሪውን ብቻ ስላልሆነ የወሰድነው ፕራክቲካሉንም እንትን እያለን በደንብ እንዲገባን ሆኖ የሰለጠነው ስልጠና ነው። ነገ አሁን ለማቀዳቸው ለማስባቸው ነገሮች በተለይ ኖርማል አሁንም ትንሽ እየሰራ ያለው ዲጂታሉ ላይ ነው። ማህበራዊ ሚዲያን በመጠቀም ነገሮችን ለመሸጥ ለመለዋወጥ ጥረት እያደረኩ ነው። ያንን ያለኝን ትንሽ እውቀት በደንብ አርጌ እንድጠቀም ያደረገኝ ይሄኛው ትሬኒንግ። በተለይ አሁን ይሄ ዘመኑ የዲጂታል የራስን በማህበራዊ ሚዲያ የመሸጥ ጊዜም ስለሆነ ከንግዱ ባለፈ አሁን ዩቲዩብ ሌሎች ፕላትፎርሞች አሉ የሚከፍሉ ግን ደግሞ በጣም ብዙ ፎሎወር ኖራቸው ብዙ ስራዎችን እየሰሩ እንዴት ገንዘብ መክ ማድረግ እንዳለባቸው ማያውቁ ልጆች አሉ። ያንንም ለኔክስት በምንሰራበት ኖርማል በመንግስትም ስራ በግልም ከኮላብ አድርገን መስራት እንዳለብኝ አስባለሁ። የንግድ ማህበራት ዘርፍ ምክር ቤት ይሄ ትሬኒንግ መቀጠል መቻል አለበት። አሁን ዛሬ የሆኑ ውስን 20-30 ሰዎች ናቸው ትሬኒንጉን የወሰዱት። ቀጣይ ከኛ የተሻሉ በቢዝነሱ ዓለም የቆዩ አቅም ያላቸው ሚዲያንም ተጠቅመው እየሰሩ ያሉ አሉ። እዚህ ላይ ኢንክሉድ ያልተደረጉ በፌዝ ለነዚህ አካላት ትሬኒንጉ መሰጠት ቢችል በደንብ ራሳቸውን ሸጠው ከራስ አልፎ ቤተሰብን፣ አገርን፣ ከተማን መለወጥ ይችላል። ፌስቡክ፣ ቲክቶክ፣ ቴሌግራም፣ ዋትስአፕ ብቻ ይመስለኝ ነበረ። ከዛ ውጪ በጣም ብዙ አማራጮችን ተጠቅመን ገበያዎቻችንን ወይም ንግዶቻችንን ማስተዋወቅ የምንችልባቸውን ብዙ መንገዶች እውቀት አግኝቼበታለሁ። ሌላው ደግሞ ሶሻል ሚዲያ ላይ የራሳችንን ቢዝነስ ብቻ የምናስተዋውቅበትን ፔጅ በመክፈት በዛ የራሳችንን የግል ሌሎች ነገሮችን በአካውንት ከዛ አዲስ ፔጅ በመክፈት ለቢዝነሳችን ሌላ የማስታወቂያ ፕላትፎርም ፈጥሬ ያለውና ፕራክቲስም እያደረግን ስለሆነ ስንሰለጥን የነበረው እውቀትን ከስራ ጋር አንድ ላይ አቀናጅቶ የቆየ ስልጠና ነው። እጅግ በጣም ቆንጆ ነበር። በንግዱ ስራ ላይ የተሰማሩ የንግዱ አካላት አቅማቸውን በየጊዜው በስልጠና ማሳደግ እንደሚገባና ያገኙትን ክህሎት ወደ መሬት ማውረድ እንደሚያስፈልግ የደቡብ ኢትዮጵያ ክልል ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ረዳት ፕሮፌሰር ልሳነ ወርቅ አማረ ገልጸዋል። ስልጠናው በሁሉም መዋቅሮች ከባለድርሻ አካላት ጋር በመቀናጀት ቀጣይነት እንደሚኖረውም ገልጸዋል። የደቡብ ኢትዮጵያ ክልል ቻምበር ኦፍ ኮሜርስ እጅግ በጣም ትልቅ ስራ እየሰራ ይገኛል። በተለይ የቻምበር ኦፍ ኮሜርስ ዋና ስራው ዋና ዓላማው በግሉ ዘርፍና በመንግስት መካከል ብሪጅ ሆኖ ድልድይ ሆኖ ማገልገል ነው። ከመንግስት ጋር የሚነሱ አንዳንድ ጥያቄዎች ወደ ነጋዴው የሚመጡ ካለ እነዛ ነገሮች መፍታት፣ ነጋዴው የሚያነሳቸው ጥያቄዎች ካሉ ከመንግስት ጋር ሆኖ መፍታት፣ በሪሰርች በተለያዩ ሁኔታዎች በጥናት በስልጠና እንዲህ እየደገፉ ማበርታትና ማጎልበት፣ ተወዳዳሪ ነጋዴ መፍጠር የክልሉ ቻምበር ዋና ዓላማው ነው። ስለዚህ በዛ ረገድ የክልሉ ቻምበር ኦፍ ኮሜርስ ኤንድ ሴክተር አሶሲዬሽን ፕሬዚዳንት አቶ ቦጋለ ቢታኔ ትልቅ ስራ የሰሩ ስለሆነ
አሁን በዚህ በመካከላችንም ባልተገኙም ትልቅ ሀገራዊ ጉዳይ ጋር እንዳሉ በአንድ በሌላም እናውቃለን። ግን ከብዙ ኤምባሲዎችና ከብዙ ውጭ ሀገራት ጋር እዚህ አካባቢ ትልቅ ኮኔክሽን በመፍጠር እዚህ አካባቢ ያለው በረከት እዚህ አካባቢ ያለው ገጽ ወይም ደግሞ እዚህ ያለው ስጦታ እዚህ ያለው ጸጋ እንዲወጣና የበለጠ በትልልቅ ቢዝነሶች ሁላችን እንድንሳተፍ ቢዝነሶቻችን ከፍ እንድናደርግ ብርቱ ዋጋ የከፈሉና ስራ እየሰሩ ያሉ የክልሉ ቻምበር ኦፍ ኮሜርስ ኤንድ ሴክተር አሶሲዬሽን። በመጨረሻም ለሰልጣኞች የእውቅና ሰርተፊኬት ተበርክቶላቸዋል። ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሱ ሰዓተ ዜናዎች እንደቀጠሉ ነው። ከዚህ በማስከተል ከውጪ ወደምንመለከታቸው ጉዳዮች ይሻገራሉ። አዲሱ የብሪታንያ ጠቅላይ ሚኒስትር ዩክሬንን መደገፍ እንደሚቀጥሉ ሲያረጋግጡ ኢራን ዩክሬን ለፈጸመችው ጥቃት የአጸፋ ምላሽ እንደምትሰጥ ዛተች። በሌላ በኩል ኔታንያሁ የኒውክሌር ከንቲባው ጥላቻን በማነሳሳት ሲወነጅሉም የአሜሪካን አምባሳደር ትራምፕ የኢራን ጥቃት ያስቆሙት ለንግግሩ ቦታ ለመስጠት ነው አሉ። ባልደረባችን አብርሃም አዶ የቢቢሲን ትንታኔ እንደሚከተለው ተመልክቶታል። እንከታተል። አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርኒሃም ለዩክሬን የሚያደርጉትን ጽኑ ድጋፍ ለመቀጠል ቃል ገብተዋል። ጠቅላይ ሚኒስትሩ ከዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ ጋር ተወያይተዋል። ከውይይቱ አስቀድሞ እንደተናገሩትም ለዩክሬን የሚደረገውን ድጋፍ እንደሚቀጥሉ አስታውቀዋል። ጠቅላይ ሚኒስትሩ ስልጣን ከተረከቡ አንድ ሳምንታቸው ሲሆን የመጀመሪያ ዓለም አቀፍ ጉብኝታቸውን ዩክሬን አድርጓል። ውይይቱ የሁለቱ ሀገራት ግንኙነት እንደሚያጠናክርም ተገልጸዋል። ጠቅላይ ሚኒስትሩ እንግሊዝ ከዩክሬን ጎን ትቆማለች፣ ድጋፋችን አይቋረጥም፣ በዩክሬን ዘላቂ ሰላምና ፍትህ ሳናሰፍን ወደኋላ አንልም ብለዋል። በሌላ በኩል የኢራን ሕግ አውጪዎች ዩክሬን በካስፒያን ባህር ላይ ለፈጸመችው ጥቃት ያጸፋ ምላሽ እንደሚሰጡ ዝተዋል። ዩክሬን በካስፒያን ባህር ላይ እየቀዘፈ የነበረ የኢራን የንግድ መርከብ ላይ ጥቃት ፈጽማ አንድ ባህርተኛ መግደሏ ተገልጿል። ዩክሬን በካስፒያን ባህር ላይ እየቀዘፈ የነበረ የኢራን የንግድ መርከብ ላይ የድሮን ጥቃት ከፈጸመች በኋላ አንድ ከፍተኛ የኢራን ሕግ አውጪ ያጸፋ ምላሽ እንደሚሰጡ አስጠንቅቀዋል። በኢራን ላይ የሚፈጸም ማንኛውም ጥቃት ያጸፋ ምላሽ አለው ያሉት የሕግ አውጪው ይህንን አሜሪካና እስራኤል ያውቃሉ ብለዋል። የኢራን ፓርላማ ብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ላይ ባጋሩት መልእክት አሜሪካና እስራኤል ማንኛውም በኢራን ላይ የሚፈጸም ጥቃት ምንጊዜም ዋጋ እንደሚያስከፍል ያውቃሉ። ይህ ደግሞ ዛሬ እውነት ይሆናል ብለዋል። አክለውም ዩክሬን በቅርቡም ኢራን ድርጊቱ ምላሽ ሳያገኝ እንደማትተው ትማራለች ብለዋል። አዚዝ አሳንሰው የሚገምቱን ዝርዝር እየጨመረ ነው የመጣው ብለዋል። እሁድ ዕለት የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ዩክሬን በኢራን የንግድ መርከብ ላይ የፈጸመችው ጥቃት የመንግስታቱን ድርጅት ቻርተር የጣሰ መሆኑን ተናግረዋል። አክለውም በጥቃቱ አንድ ባህርተኛ መገደሉን አሳውቀው ምላሽ ሳይሰጠው አይቀርም ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው ላይ ሀገራቸው በካስፒያን ባህር ላይ ረዥም ርቀት ሚሳኤሎችን በማስወንጨፍ ጠንካራ ውጤቶችን ማግኘቷን አስታውቀዋል። አክለውም ጥቃቱ የተፈጸመው ኢራን በተሳተፈችበት ወታደራዊ ጭነት በጫነች መርከብ ላይ መሆኑን ተናግረዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የኒውዮርክ ከንቲባ በቁጥጥር ስር ሊያውሏቸው ቢዝቱም በመንግስታቱ ድርጅት ጉባኤ ላይ ለመታደም ማቀዳቸውን ተናግረዋል። የኒውዮርክ ከንቲባ የሆኑት ዞህራን ማምዳኒ ባለፈው ሳምንት ዓለም አቀፉ የወንጀለኞች ፍርድ ቤት ያወጣውን የእስር ማዘዣ ለማስፈጸም ተናግረው የነበረ ቢሆንም በኋላ ላይ የህግ ድጋፍ እንደሌላቸው በመግለጽ አስተያየታቸውን ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ለፎክስ ኒውስ እሁድ ዕለት እንደተናገሩት ማምዳኒ ቀደም ሲል በሰጡት አስተያየት ስጋት እንደማይገባቸው ተናግረው ከንቲባው ጥላቻን ያነሳሳሉ ሲሉ ወንጅሏቸዋል። ኔታንያሁ እርሱ የሁሉም የኒውዮርክ ነዋሪዎች አይሁዶች፣ ክርስቲያኖች፣ ሙስሊሞች ከንቲባ መሆን አለበት፣ ነገር ግን አንዱን ቡድን በሌላኛው ላይ ለማነሳሳት እየሞከረ ነው ሲሉ ተናግረዋል። ኔታንያሁ ሐሙስ ዕለት በኒውዮርክ የተፈጸመውን ሁለት የስለት ጥቃት ጠቅሰዋል። በዚህ ጥቃት አንድ ተጠርጣሪ አንድ አይሁዳዊና አንድ እስያዊን
ወቅቷል። ፖሊሶች ተጠርጣሪው በስለት ጥቃት ሲያደርስ አላህ አክበር እያለ ይጮህ ነበር። ከእያንዳንዱ ተጎጂ ጋር በተያያዘ በጥላቻ ወንጀሎች ክስ ተመስርቶበታል። ሁለቱም ሰዎች ከጥቃቶች የተረፉ ሲሆን ይህም ከከተማዋ የአይሁድና የእስያ አሜሪካውያን መሪዎች ውግዘት አስከትለዋል። ከዚያ በኋላ ኔታንያሁ በሰጡት ቃለ ምልልስ በኒውዮርክ የሚኖሩ አይሁዶች ፈርተዋል ብለዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ኢራን ላይ የሚፈጸመውን ድብደባ እንዲቆም ያደረጉት ለዲፕሎማሲ ተጨማሪ ጊዜ ለመስጠት መሆኑን በመንግስታቱ ድርጅት የአሜሪካ አምባሳደር አስታውቀዋል። አምባሳደር ማይክ ዌልዝ እሁድ ዕለት ለፎክስ ኒውስ በሰጡት ቃለ ምልልስ ፕሬዚዳንቱ ለንግግር የተወሰነ ቦታ ለመስጠት ጥቃት እንዲቆም ማድረጋቸውን ተናግረዋል። የኢራን ጦር ቃል አቀባይ እሁድ ዕለት ቴህራን በቀጠናው ላይ የምትፈጽመውን የአጸፋ ጥቃቶችን ማቆሟን ተናግረዋል። በዩናይትድ ስቴትስ እና በኢራን መካከል በሰኔ ወር የተደረሰው የተኩስ አቁም ከፈረሰ በኋላ የአሜሪካ ጦር ለሁለት ተከታታይ ሳምንታቶች በየዕለቱ ኢራን ላይ ድብደባ ሲፈጽም ቆይቷል። ቴህራንም በምላሹ በጎረቤት ሀገራት የሚገኙ የአሜሪካ ጦር ሰፈሮች ላይ ሚሳኤሎችን ስታስወነጭፍ ቆይታለች። አምባሳደሩ ትራምፕ ጥቃቱን እንዲቆም ያደረጉት ለአጭር ጊዜ ስለመሆኑ ከኤንቢሲ ተጠይቀው ሲመልሱ ለአሁኑ እዚያ ድረስ ሄጄ መመለስ አልፈልግም፣ ፕሬዝዳንቱ ሁሉንም አማራጮች ጠረጴዛ ላይ አስቀምጠዋል ብለዋል። ኒውዮርክ ታይምስ ያስተዳደሩ ባለስልጣናት ጥቃቶች እየሰፉ የሚመጡ ከሆነ የአየር መከላከያ ጦር መሳሪያዎች እየሳሱ ይመጣሉ ማለታቸውን መዘገቡን በተመለከተ ዌልዝ ሲጠየቁ አጣጥሎታል። የአሜሪካ ጦር ዘመቻውን በሚፈልገው መልኩ ውጤታማ ለማድረግ የሚያስፈልጉት ሁሉም ነገሮች አሉት ብለዋል። እስከ እሁድ ምሽት ድረስ ትራምፕ ጥቃቱ ስለመቆሙ በይፋ ያሉት ነገር የለም። ነገር ግን ቀደም ሲል በትሩዝ ሶሻል ገጻቸው ላይ የአሜሪካ የጦር አውሮፕላኖች የኢራንን መርከቦችና የሀርግ ደሴቶችን ሲደበድቡ የሚያሳይ በሰው ሰራሽ አስተውሎት የተሰራ ምስል አጋርተው ነበር። ቢቢሲ እንደዘገበው። የተወደዳቸውና የተከበራቸው ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ ወደ እናንተ ስናደርስ የነበርነውን ዜና 42ን ከመቋጨታችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። በደቡብ ኢትዮጵያ ክልል በተጠናቀቀው በጀት ዓመት ከ32.4 ቢሊዮን ብር በላይ ገቢ ተሰበሰበ። በጋሞ ዞን የክረምት በጎ ፈቃድ አገልግሎት የመደገፍ እሴትን በሚያጠናክር መልኩ ተጠናክሮ መቀጠል እንደሚገባ ተጠቆመ። ከውጭ አዲሱ የብሪታንያ ጠቅላይ ሚኒስትር ዩክሬንን መደገፍ እንደሚቀጥሉ አረጋገጡ። የሚሉት ናቸው። ከሀገር ውስጥና ከባህር ማዶ የመረጥናቸውና አበይት ጉዳዮችን ወደ እናንተ እያደረስኩ ከእናንተ ጋር ቆይታ ያደረግኩት ዮሐንስ ባይሳ ነበርኩ። በቀጣይ ስፖርታዊ መረጃዎችን ይዞ ባልደረባችን ሲራክ ሳህለ ይጠብቃችኋል። የጋሞ ቴሌቪዥንን ከቴሌቪዥን ስርጭት በተጓዳኝ በተለያዩ የማህበራዊ ሚዲያ አውታሮቻችን እንድትከታተሉና ሀሳብ አስተያየቶቻችሁ እንድታደርሱ ጋብዛለሁ። ሰናይ ጊዜ